ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ዳያቤተስ ማሌተስ ወይም ስለ ስኳር በሽታ ምንነት ሳይንሳዊ ትርጓሜው ወይም ኖርማሊ ዴፊኒሽኑን ምንድን ነው የሚለውን እናያለን ማለት ነው። ስለዚህ የዳያቤተስ ማሌተስ ወይም የስኳር በሽታ እንግዲህ ክሮኒክ የሆነ ሜታቦሊክ ዲዚዝ ነው ወይም በሽታ ነው ማለት ነው። ይህ የሚፈጠረው ምንድን ነው? በደም ውስጥ ከፍተኛ የሆነ የግሉኮስ መጠን በሚኖርበት ጊዜ ወይም ሃይፐርግላይሴማ ኦካር በሚሆንበት ጊዜ የሚፈጠር ነው ማለት ነው። ይህ ደግሞ ዋናው ሪዝኑ የኢንሱሊን መጠን ደም ውስጥ በሚያንስበት ጊዜ ወይም ኢንሱሊን ሆርሞን በሚያንስበት ጊዜ የሚፈጠር ነው ማለት ነው። ስለዚህ የዳያቤተስ ማለት ነው ወይም የስኳር በሽታ ዴፊኒሽኑ ነው ማለት ነው። ክሮኒክ የሆነ ሜታቦሊክ ዲዚዝ ወይም በሽታ ነው ማለት ነው። ይህ ደግሞ ምንድነው? የግሉኮስ መጠን በሚበዛበት ጊዜ የሚከሰት ነው ማለት ነው። በደም ውስጥ ከፍተኛ የሆነ የግሉኮስ መጠን በሚኖርበት ጊዜ እንግዲህ የስኳር በሽታ አለ ይባላል ማለት ነው። ይህን ደግሞ የሚሆነው የኢንሱሊን መጠን በሚያንስበት ወይም ኢንሱሊን ሆርሞን ከፓንክሪያስ የሚመነጨው በሚያንስበት ጊዜ የሚፈጠር ነው ማለት ነው። ስለዚህ የዳያቤተስ ማሊተስ ወይም የስኳር በሽታ የተለያዩ አይነት ታይፕ አለው ማለት ነው። ለምሳሌ የመጀመሪያው እንግዲህ ምን ይባላል? ታይፕ 1 ዳያቤተስ ማሊተስ ወይም ታይፕ 1 የስኳር በሽታ ተብሎ ይጠራል ማለት ነው። ይህ ታይፕ 1 የስኳር በሽታ ምንድን ነው የሚለውን በምናይበት ጊዜ እንግዲህ የኢሚኒ ሲስተም ወይም የራሳችን የበሽታ መከላከል ሲስተም የቤታ ሴሎችን ወይም ፓንክሪያስ ላይ የሚገኙ ኢንሱሊን ሆርሞን ፕሮዲስ የሚያደርጉትን አታክ ያደርጋል ማለት ነው። የራሳችን የሰውነት ሲስተም ወይም የራሳችን የበሽታን የሚከላከሉ ኢሚኒ ሲስተም ያሉ ሴሎች ወይም አጠቃላይ ኢሚኒ ሲስተም ላይ ያሉ ዲፌንድ የሚያደርጉ አንቲቦዲም ሊሆን ይችላል። የተለያዩ ነገሮች ኢሚኒ ሲስተም አታክ በሚያደርግበት ጊዜ ይህን ቤታ ሴል ወይም ፓንክሪያስ ላይ የሚገኘው ወይም በጣፊያ ላይ የሚገኘው ቤታ ሴሎችን ኪል በሚያደርግበት ጊዜ የኢንሱሊን ፕሮዲስ የሚያደርጉ ሴሎች ይሞታሉ ማለት ነው። ስለዚህ ኢንሱሊን ፕሮዲስ መሆን አይችልም ማለት ነው። በዚህ ጊዜ የሚፈጠር ነው ማለት ነው። ስለዚህ ኢሚኒ ሲስተም እነዚህም ፓንክሪያስ ላይ የሚገኙ ቤታ ሴሎችን ኪል በሚያደርግበት ጊዜ ዲስትሮይ በሚያደርግበት ጊዜ የሚፈጠር ታይፕ 1 ዳያቤተስ ማሊተስ ወይም ታይፕ 1 ወይም የስኳር በሽታ ተብሎ ይጠራ ማለት ነው። ስለዚህ ይሄ ነው ማለት ነው። ይሄ እንግዲህ በአብዛኛው የሚከሰተው በልጆች ላይ እና በወጣቶች እያደጉ ባሉ ወጣቶች ላይ የሚከሰት ነው ሞር ማለት ነው። ሌላውም ላይ የለም ማለት ሳይሆን በአብዛኛው ኦከር የሚሆነው በእንደዚህ አይነት ማለት ነው። ስለዚህ የራሳችን የኢሚኒ ሲስተም ሴሎች ወይም በሽታን የሚከላከሉ ሴሎች የቤታ ሴልን ፓንክሪያስ ላይ ወይም ጣፊያ ላይ የሚገኘውን ኢንሱሊን ፕሮዲስ የሚያደርገውን እነዚህ የኢሚኒ ሲስተም አታክ ያደርገዋል ማለት ነው። ይህ እንግዲህ ታይፕ 1 ስኳር በሽታን ይከሰታል ማለት ነው። ይህ በሚሆንበት ጊዜ እንግዲህ ሴሎቹ ኪል በሚሆኑበት ጊዜ ምንም አይነት የኢንሱሊን መጠን ፕሮዲስ አይሆንም። ኢንሱሊን መጠን ከሌለ ደግሞ ከሴሎች ጋራ ቤንድ በማድረግ አክቲቬት በማድረግ የመስል ሴሎችን እና ሊቨር ሴሎችን ከግሉኮስ ላይ ውስጥ ያለው የግሉኮስ መጠን እንዲቀንስ ወይም ወደ እነዛ ገብቶ ቢውልድ እንዲሆን አያስችልም ማለት ነው። ስለዚህ የመጀመሪያው የታይፕ 1 ዳያቤተስ ማሊተስ ወይም ታይፕ 1 የስኳር በሽታ ይሄ ነው ማለት ነው። ስለዚህ ምንም አይነት የኢንሱሊን ፕሮዳክሽን የለም። ምንም አይነት የኢንሱሊን ፕሮዳክሽን ከሌለ ደግሞ በደም ውስጥ ያለው ግሉኮስ ወደ መስል ወይም ወደ ሊቨር ላይ ሄዶ ሊጠራቀም ወይም ቢውልድ ሊሆን አይችልም ማለት ነው። ስለዚህ በደም ውስጥ ከፍተኛ የሆነ ኮንሰንትሬሽን ካለ ግሉኮስ ደግሞ እሱ በራሱ ቢውልድ በመሆን የብለድ ሰርኩሌሽኑን ያመጣል። ስለዚህ የተለያዩ በሽታዎችን ያስከትላል ማለት ነው። ለምሳሌ የሀርት ዲዚዝ ሊሆን ይችላል። ከልብ ጋር የተያያዘ ምንድነው ከጭንቅላት ጋር የተያያዘ የተለያዩ አይነት በሽታዎችን ያስከትላል ማለት ነው። በደም ውስጥ ከፍተኛ መሆን በራሱ ቢውልድ በማድረግ ብሎኬጅ በማድረግ ከፍተኛ የሆነ ኬዝ እንዲመጥ ወይም እንዲኖር ያስችላል ማለት ነው። ስለዚህ ታይፕ 1 ማለት ይሄ ነው። ብዙ ጊዜ እንግዲህ ትሪትመንት ምንድነው? ኢንሱሊንን ኤክስተርናሊ ኢንጀክት ማድረግ ወይም ኤክስተርናሊ መስጠት ያው እስከ መጨረሻው ድረስ በዛ መልኩ ትሪት ይሆናል ማለት ነው። ስለዚህ የታይፕ 1 ዳያቤተስ ማሊተስ ወይም የታይፕ 1 ስኳር በሽታ ዴፊኒሽኑ ይሄ ይመስላል ወይም ምንነቱ ይሄ ነው ማለት ነው። ሁለተኛው እንግዲህ ታይፕ 2 ዳያቤተስ ማሊተስ ወይም ስኳር በሽታ ይባላል ማለት ነው። ይሄ እንግዲህ ከመጀመሪያው አንጻር ሲታይ ከፍተኛ የሆነ መጠን ሰዎች ላይ የሚከሰት ነው ወይም በአብዛኛው ያለ ነው ማለት ነው። ይህ እንግዲህ ምንድነው ካለ የሰውነታችን ሴል ወይም ለምሳሌ መስል ሴል ሊሆን ይችላል፣ ሊቨር ሴል ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። ሪዚስት ማድረግ ኢንሱሊንን አለመቀበል ወይም አክቲቭ አለመሆን ማለት ነው ለዚህ ማለት ነው። ስለዚህ የቦዲ ካምስ ሪዚስት ኢንሱሊንን በፓንክሪያስ ፕሮዲስ የሆነውን ኢንሱሊን ሆርሞን ሪዚስት ያደርገዋል ሪጀክት ያደርገዋል ማለት ነው። በዚህን ጊዜ እንግዲህ ሪጀክት ካደረገው የኢንሱሊን ሆርሞን ከቤታ ምንድነው ከሴሎች ጋር ቤንድ በማድረግ አክቲቬት በማድረግ ሴሎች ወደዛ እንዲገቡ ካላስቻለ እንግዲህ ሬዚስት ካደረገው የኢንሱሊን ምንድነው የስኳር መጠኑ በደም ውስጥ መጨመሩ አይቀርም ማለት ነው። ስለዚህ ያ ይከሰታል ማለት ነው።
ፋክተሮቹ በዋናነት የውፍረት መኖር፣ ፊዚካል አክቲቪቲ አለማድረግ፣ ፋሚሊ ሂስትሪ፣ ከእድሜ ጋር የተያያዘ እንደገና ደግሞ ከምግብ ጋር ወይም የምግብ ደካማ የሆነ የምግብ ዲየቶች መጠቀም፣ ይሄ እንደ ምክንያቶቹ ይጠቀሳል ማለት ነው። ሌላው እንግዲህ ገስተንሻል ዲያቤተስ የሚባለው አለ ማለት ነው። ይህ እንግዲህ ኦከር የሚሆነው በፕሬግናንሲ ጊዜ ወይም በጽንሰት ጊዜ የሚፈጠር ነው ማለት ነው። እንዴት ነው በጽንሰት ጊዜ የሚፈጠረው ካልነ በጽንሰት ጊዜ እንግዲህ የተለያዩ ሆርሞኖች ፕሮዲስ ይሆናሉ። ለምሳሌ ፕሮጀስትሮን አለ፣ ኦስትሮጅን አለ፣ ሌሎችም በጣም የተለያዩ ሆርሞኖች ፕሮዲስ ይሆናሉ ማለት ነው። ይህ ፕሮዲስ በሚሆኑበት ጊዜ እንግዲህ የኢንሱሊን ሬዚስት እንዲያደርግ ያስችላል ማለት ነው። ወይንም የኢንሱሊን መጠን ዲክሪዝ እንዲሆን ምክንያት ይሆናል ማለት ነው። የኢንሱሊን መጠን ፕሮዲስ የሚሆነው እንዲቀንስ ምክንያት ይሆናል ማለት ነው። በሚቀንስበት ጊዜ እንግዲህ ያው በዛው ልክ እንግዲህ ኢንሱሊን ከሌለ ወደ ሴሎች የሚገባው የግሉኮስ መጠን አይኖርም ማለት ነው። በዚህ ምክንያት የሚፈጠር ነው ማለት ነው ገስተንሻል ዲያቤተስ ወይም ገስተንሻል የስኳር በሽታ ማለት ነው። እንግዲህ በዋናነት እንግዲህ የዲያቤተስ ማሊተስ ምክንያቶቹ ይለያያሉ እንደየታይፑ ማለት ነው። ስለዚህ እነዚህ ነገሮች በዚህ ሁኔታ የሚከሰት ነው ማለት ነው። ኖርማሊ ዴፊኒሽኑ ወይም ትርጉም ምንድን ነው የሚለውን በምናይበት ጊዜ በዚህ መልኩ መረዳትና ማየት እንችላለን ማለት ነው። እንግዲህ እንዴት ነው ውስጥ ላይ ያለው ኦከር የሚሆነው ወይም ምንድን ነው የሚለውን በምናይበት ጊዜ ለምሳሌ ኢንሱሊን መጠን ምን ያደርጋል የሚለውን በምናይበት ጊዜ ወይም ኢንሱሊን ሆርሞን ከፓንክሪያስ ፕሮዲስ ከሆነ በኋላ ምን ያደርጋል የሚለውን በምናይበት ጊዜ ኢንሱሊን ከፓንክሪያስ በተለይም ቤታ ሴሎች ላይ ፕሮዲስ ከሆነ በኋላ ወደ ደም ውስጥ በመሄድ ሙቭ በማድረግ ሊቨር ላይ መስል ሴል ላይ ከሴሎች ጋር ቤንድ በማድረግ ከዛ በኋላ የፕሮቲን ቻናል አክቲቬት እንዲሆን በማድረግ የግሉኮስ መጠኑ ወደ ሊቨር ሴል ወደ መስል ሴል በመግባት ቢልድ እንዲሆን ያስችላል ማለት ነው። እዛ ውስጥ እንዲጠራቀም ያስችላል ማለት ነው። ስለዚህ በደም ውስጥ ያለው ወይም ብለድ ስትሪም ውስጥ ያለው የደም መጠን ምንድነው የግሉኮስ መጠን ይቀንሳል ማለት ነው። ኖርማል ይሆናል። እጅግ በጣም የግሉኮስ መጠን በሚቀንስበት ጊዜ ደግሞ ወይም በደም ውስጥ በሚያንስበት ጊዜ ደግሞ ሌላ ሆርሞን አለ ማለት ነው። አልፋ ሴሎች ፕሮዲስ የሚሆን ግሉካጎን ሆርሞን አለ። ይህ ግሉካጎን ደግሞ ከሊቨር ሴሎች እና ከምስል ሴሎች ላይ እንደገና ብሬክ በማድረግ ወይም ወደ ብለድ ስትሪም ፕሮዲስ በማድረግ እንዲወጣ በማድረግ የሴሎቹ የተለያየ ለምሳሌ ብሬን እና የተለያዩ ሰውነት ክፍሎች ግሊኮስ እንዲያገኙ ከዛ በኋላ እንግዲህ ያው በግላይኮላይሲስ ኤቲፒን ፕሮዲስ እንዲሆን ያስችላል ማለት ነው። ስለዚህ ሁለት ሆርሞኖች አሉ፣ ግሉካጎን እና ኢንሱሊን አሉ ማለት ነው። እነዚህ ሆርሞኖች እንግዲህ ከፓንክሪያስ የሚመነጩ ናቸው። ኢንሱሊን እንግዲህ ፕሮዲስ የሚሆነው ቤታ ሴሎች ላይ ነው። ግሉካጎን ደግሞ ከአልፋ ሴሎች ላይ ፕሮዲስ ይሆናል ማለት ነው። እነዚህ ሆርሞኖች እንግዲህ የግሉኮስ መጠን በደም ውስጥ የተስተካከለ እንዲሆን ወይም ሬጉሌት የሚያደርጉ ናቸው ማለት ነው። እንግዲህ ኢንሱሊን በዋናነት በሽታዎችን በአብዛኛው የበሽታ የሚከሰተው የግሉኮስ መጠን ወይም የስኳር በሽታ የሚከሰተው አንደኛ ቅድም እንዳልነው የኢንሱሊን መጠን አለመኖር ወይም ኢንሱሊን ፕሮዲስ አለመሆን ቤታ ሴሎች በኢሚዩን ሲስተም ወይም አውቶኢሚዩን ዲዚዝ በሚባለው አማካኝነት የራሳችን ሴሎች ኪል በሚያደርጉበት ጊዜ እንግዲህ እነዚያ ሴሎች ኪል ከሆኑ ደግሞ ምንም አይነት የኢንሱሊን መጠን ፕሮዲስ አይሆንም። ካልሆነ ደግሞ ኢንሱሊን የለም። ኢንሱሊን ከሌለ ደግሞ ሴሎች ጋር አታች በመሆን አክቲቬት የሚያደርገው ፕሮቲን ቻናል የለም። ይህ ከሌለ ደግሞ ወደዛ የሚገባ ከብለድ ስትሪም ላይ እየተቀነሰ ወይም ወደ ሴሎች የሚገባ ምንድነው ወደ ምስል ሴሎች ወደ ሊቨር ሴሎች የሚገባ አይኖርም ማለት ነው። ይህ ከሆነ ደግሞ ከፍተኛ የሆነ በብለድ ስትሪም ውስጥ የስኳር መጠን ይኖራል። ይሄ ደግሞ በራሱ ቢልድ በመሆን ሌላ በሽታዎችን ያመጣል ማለት ነው። ስለዚህ በዚህ ሁኔታ የሚከሰት ነው ማለት ነው። ሁለተኛው እንግዲህ ታይፕ ያልነው ደግሞ ቅድም እንዳለው የሪዚስት ማድረግ ኢንሱሊን ሆርሞን ሴሎቹ አለመቀበል መቻል ነው ማለት ነው። በዚህ እንግዲህ የሚፈጠር ነው ማለት ነው። ዲያቤተስ ማሊተስ ወይም የስኳር በሽታ ኖርማል የሆነ ዴፊኒሽን ወይም ትርጉሙ በዚህ መልኩ እናዋለን ማለት ነው። እንግዲህ በጣም ዲቴል የሆነ ብዙ ነገር አለው። ያው የራሱ ባለሙያ የሚጠይቅ ነው። ግን ኖርማሊ ሳይንሱ ምንድን ነው፣ ኖርማል የሆነ ዴፊኒሽኑ በሽታው ኬዙ እና መነሻው ምንድን ነው የሚለውን ለማሳወቅ ያህል ነው። በዚህ መልኩ መረዳት እንችላለን። ቴንኪው